ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ልጅሽን ታቅፈሽ እመቤቴ ሆይ ነይ ማርያም ብለን እያላችሁ እግዚአብሔርን እያመሰገናችሁ የደብራችን ስምዐ ጽድቅ ሰንበት ትምህርት ቤት ዘማሪያንና ዘማሪያን በደንብ አድርገው ታቦተ ሕጉን ከፊት ከፊት ሆነው እያመሰገኑ እግዚአብሔርን እያመሰገኑ ይገኛሉ። እግዚአብሔርን እስኪያመስግኑላቸው አለላችሁ እግዚአብሔርን አመስግኑላቸው። በእውነቱ ደስ ይላል። እንግዲህ በታ ቅዱስ እስጢፋኖስ የተሾመበት ዕለት ነው ብለናልና አባቶቻችን ሐዋርያት የተሾሙት ለመከራ ነው፣ ለሞት ነው፣ ወጣው እግዚአብሔርን ለማገልገል ነው። እንግዲህ ለሽልማት አይደለም የተሾመው፣ ሰማያዊ አክሊል ለማግኘት ነው፣ መንግሥተ ሰማያትን ለማግኘት ነው። በክርስትና ሃይማኖት የበለጠ መከራ ተቀብሎ ያሉት አይቶ ሐዋርያት መርጠው ሾመውታል። እንደተሾመም ሃይማኖቱን ለማስፋፋት ምዕመናንን ለማምጣት በቅንነት እስከዚህ ሰዓት ደርሷል። አሁን የምታዩት እንግዲህ Thank you.
ምን እናድርግ ነበር እኮ ያሉት ምዕመናን ተሰብስበው ከእናንተ መካከል ያለው ቅዱስ እስጢፋኖስ ከና አገልጋይ ነው፣ በጎ አገልጋይ ነው እያሉ ሐዋርያትን እየመጡ ያመሰግኗቸው ነበረ። ከና አገልጋይ ሾማችሁልናል፣ ከና አገልጋይ ሰጣችሁናል። አዎ ዛሬም እንደዚህ ያስፈልጋል ወገኖቼ። ዛሬም ከና አገልጋይ ያስፈልጋታል ቤተክርስቲያን። ዛሬም ካህናቱ፣ ዲያቆናቱ፣ ሊቃውንቱ፣ ሰባክያኑ በሙሉ ሆነ ያስፈልጋቸዋል። ከፊት ለፊት ሆነን ስንመራ ፍቅርን መንገዱን ልናሳያችሁ ይገባል። እኛ የፍቅር ሰዎች ሆነን እናንተንም የፍቅር ሰዎች እንድትሆኑ ማድረግ ይገባናል ማለት ነው። እልል እያላችሁ እግዚአብሔርን አመስግኑት። እንግዲህ ካህናቱ አንድ ዑደታቸውን ጨርሰው መጥተዋል። ወደኛ ወደዚህ ፊት ለፊት መጥተዋል። አንድ ጊዜ ይቀራቸዋል። አንድ ጊዜ ዑደት ካደረጉ በኋላ ኖ በዚህ እንደተለመደው በዙፋኑ መገለጫ በክብሩ መገለጫ ሆኖ ታቦታተ ሕጉ ይባርኩናል። አባቶቻችን ካህናት ደከመን ሰለቸን ሳይሉ ትናንትና ዋዜማ ጀምረን እያገለገሉን ይገኛሉ። ካህናት እንዳያሳጣን፣ አባቶቻችንን እንዳያሳጣን ጸሎት ያስፈልጋል። ብላችሁ እግዚአብሔርን አመስግኑት። ሆነ እግዚአብሔርን ማመስገን ይገባል። እግዚአብሔርን አመስግኑት። ቅዱስ እስጢፋኖስን ስናይ እንግዲህ ምንድነው የምናየው? ጽናትን እናያለን፣ ቅንነትን እናያለን። እየገደሉት ሰዎች እየወገሩት እየደበደቡት አባት ሆይ ይቅር በላቸው ብሎ የጸለየ ሰማዕት ነው። ወገኖች ክርስቲያኖች እንደ ቅዱስ እስጢፋኖስ መከራ ቢደርስብን እንኳን ወደ እግዚአብሔር ነው መጸለይ ያለብን። ክብር ጣዕመ መንግሥተ ሰማያትን እንደገና ደግሞ በሲኦል በገሃነም ያለውን መከራ ስላልገባቸው ነው እያልን መጸለይ ያስፈልጋል። ወገኖች መከራ ሲያደርሱብን እባክህ በሲኦል ያለው መከራ እንዲያውቁ በመንግሥተ ሰማያት ያለውን ክብር እንዲያውቁ ብለን መጸለይ ያስፈልገናል። ካለማወቅ እኮ ነው ክርስቲያንን የሚገፋው። ወገኖች ካለማወቅ እኮ ነው ሰውን የሚገፋው። ካለማወቃቸው እኮ ነው፣ በድንቁርና እኮ ነው ቅዱስ እስጢፋኖስን ገድለው ወግረው የገደሉ። አሁንም እኛን መከራ የሚያደርሱብን ሰዎች፣ ፈተና የሚሆንብን ሰዎች ካለማወቃቸው ነው፣ ስላልገባቸው ነው፣ ስላላስተዋሉ ነው፣ ሃይማኖታቸውን ስላላወቁ ነውና ማወቁ እንዲሰጣቸው ማስተዋሉን እንዲሰጣቸው ልንጸልይላቸው ያስፈልጋል። ወገኖች ጸሎት ያስፈልጋል። ከቤት ውስጥ ጀምሮ ከቤት ውስጥ ከላታችን ሆይ አንተን እንዲያውቁ አድርጋቸው። አንተን ካወቁ በኋላ ሰውን አይገፉም። አንተን ካወቁ በኋላ ንስሐ ይገባሉ። ካለማወቅ እኮ ነው ወገኖች፣ አንዱን የሚገፋው እኮ ካለማወቅ ነው። ካስተዋል ማወቁን ከሰጠን ስንገፋም ወደ እግዚአብሔር መጸለይ ታውቃላችሁ አይደለም እንዴ? አንድ አረማዊ ጊዜ አግኝቶ በክርስቲያኑ ላይ በአማኙ ላይ መከራ ሲያጸናበት ከዋለበት አላውል ካደረበት አላሳድር እያለ ሲያስጨንቀው ነበረ። መከራ ቢበዛበት ተሰደደ ይላል። በተሰደደበት ሄዶ ግን ስላሳደደው መከራ ስላጸናበት ሰው ሲጸልይ ነበረ። አቤቱ አምላኬ ሆይ፣ ክርስቶስ ሆይ፣ አማኑኤል ሆይ፣ መድኃኔዓለም ሆይ ይቅር በለው። ስላላወቀ ነው፣ ስላልገባው ነው፣ ስላላስተዋለ ነው። አንተንም ቢያውቅ እኔን እሱን የምመስል ሰውን አያሳድደኝም ነበረ እያለ ሲጸልይለት ነበረ። መከራው አለፈ። የኛ መከራ ያሳልፍልን እግዚአብሔር። ፋው የሚገፋበት ጊዜ ደረሰ። የሚያሳድደው የሚሰደድበት ጊዜ ደረሰ። በኋላ ምን እንዳለ ታውቃላችሁ?
ያ ሰው ሲያሳድድ የነበረ እነሆ ያ ሰው ቀድሞ ሳሳድደው የነበረ ቀድሞ ስመቀኘው የነበረ ቀድሞ በዋለበት አላውን ካደረበት አላሳድድ ስለው የነበረ ዛሬ ቢያገኘው ምን ያደርገን ነበረ? ገባችኋል? የዛኛው ክርስቲያን ሰው የተማረው ደግሞ እሱማ ስላንደሱ ላይ ነበረ እሱማ ማወቁን ስጣው ሲል ነበረ ብለው ነገሩ። በኋላ ግን የእነዚህ ክርስቲያኖች ምግባራቸው ያማረ ስራቸው ያማረ ሃይማኖታቸው ቀልጥ የሆነ አይደለምን? ሃይማኖታቸው እውነተኛ ቢሆን አይደለምን? ብሎ አምኖ ተጠምቆ ክርስቲያን ሆነ ይላል። አመስግኑት እግዚአብሔር ሆነ ደስ ይላል። እልምናቸው ማንንና ደስኒ አሁን ደግሞ በወንድሞቻችን ታቶቻችን ከጀምራችን ተማጥር ሰራ ስምንትለት ሁነን እግዚአብሔርን እናመስግን። በጭብጨባ በእልልታ እናችን ችግር ሰማይ የሰማይ ቤታችን በደሙ መስርቱ ከሰራ ቀረጣልን ቤት በደሙ መስርቱ ከሰራልን ቤት ከሰራን ቶናሽ ይከታሽ ቤት ያውራበስ ያለ ያማኑኤል ቤት የወልቲ አለ ያማኑኤል ቤት የወልቲ አለ ያማኑኤል ቤት በማን እህል ብላችሁ እግዚአብሔርን አመስግኑ። ጤና በበሰኑ እግዚአብሔር አምላካችሁ በእውነት እንከፍለዋለን። የእግዚአብሔር የሚከፈለው ዋጋ ምስጋና ነው። ቅዱስ ዳዊትም እንደተናገረ ምስጋና ነው እንጂ ምን እከፍልሃለሁ? ጤናችን የሰጠ ሕይወታችንን የጠበቀ በዚሁ በዚህ ዕለት በዚሁ በዓል ተሰብስበን እግዚአብሔር እንድናከብር ቅዱስ እስጢፋኖስን በረከቱን እንድንካፈል የጠራን ከያለንበት ክብር ምስጋና ለልዑል እግዚአብሔር ይሁን። የሰማዕቱ የቅዱስ እስጢፋኖስ በረከት ከሁላችን ጋር ይሁን። መምህራችን ሊቀ ሊቃውንት መጋቤ ብሉይ በደንብ አድርገው ታሪኩ በአጭሩ አስረድተውናል። በኋላ ደግሞ በሰፊው የምንማማርበት ይሆናልና ዛሬ ትልቅ በዓል ነው። በጣም ታዋቂ በዓል ነው በእውነቱ። ስለዚህ ይህን በዓል በጣም በደመቀ ሁኔታ ማክበር ይኖርብናል። ስለዚህ ንብረቶቻችን
እንግዲህ ወደቱ እስከሚጠብቅ ድረስ ትምህርት እየተማርን ቆያለን። ያላችሁበት ሁናችሁ እስካሁን እንደሰማችሁ እንደነበራችሁ እየተረዳችሁ እንደነበራችሁ አሁንም እንድትሰሩ በመካከላችን ታላቅ አባት አሉ። እሳቸው ደግሞ የእግዚአብሔር ቃል ያስተምሩናል። የመጣንበት ዓላማ ዋናው ታሪኩ መስራትና ወንጌልን ማዳመጥ ስለሆነ ያን ወንጌል ደግሞ ወደ ረስታ ህይወት ስለሌለ ስለዚህ ምዕመናን የሚነገረን የእግዚአብሔር ቃል ማዳመጥ እንዳለብን እናሳስባለን። ወደ አባታችን እንሄዳለን። ደብሩን ያስታል። በመካከላችን አባታችን ሊቀ ብርሃናት አባ አብርሃም አዲሱ ቃሉቲ ታና ቤተክርስቲያን ቅዱስ ገብርኤል የስብከተ ወንጌል ኃላፊ በመካከላችን ስላሉ እሳቸው ደግሞ መልእክት ያስተላልፉና ያስቡን። ክቡር አባታችን መላከ ሰላም ቃሉ ብስራት የዚህ ጥንታዊ ጣትና የገዳማት አስተዳዳሪዎች፣ ክቡራን አበው መነኮሳት፣ አባቶች፣ ካህናት፣ በዚህ በዓል ላይ የታደማችሁ ሕዝበ ክርስቲያን በሙሉ እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ላከረመንና እያደርሳን ከዘመን ወደ ዘመን እያሸጋግራን እችን ዕለት ደግሞ ሳይገባን በቅድስናው ተራራ ላይ እንድንሰበሰብ ለረዳን ልዑለ ባሕርይ አምላካችን ቅዱስ እግዚአብሔር ምስጋና ለእርሱ ይሁን። በእውነቱ በዚህ ጡማት ቃል ትናገራላችሁ ያለን ጾም ሁላችሁም ተስከናወሩ ያለን ጾም ሁሉ እንዲህ ብሎ ተሳለ። በእውነቱ ዛሬ የተሳልንም ያልተሳልንም ከዘመን ወደ ዘመን እያሸጋገረ አድርሰን ባልነው እንደ ያዕቆብ ጥያቄ ባናቀርብለትም ጠብቆ አድርሶናልና ክብር ምስጋና ለእግዚአብሔር ይሁን። Yeah.
Thank you.